በመካከለኛው ምስራቅ ውጥረትና አለመረጋጋት ማዕበል ውስጥ እንደ ጸጥታ ወደብ፣ እንደ ሰላም መልህቅ የቆመች አንዲት ሀገር አለች። እርሷም ጆርዳን። ሐሺማዊ መንግስት ዘ ሐሺሚት ኪንግደም ኦፍ ጆርዳን ናት። ዛሬ በዚህ ሰፊ ዶክመንተሪ ቪዲዮ ውስጥ የዚች ታሪካዊ ሀገር እውነተኛ የኑሮ እውነታ ከውጭ ከሚታየው የቱሪስታዊ ማራኪነት ባሻገር ምን እንደሚመስል በጥልቀት እንመረምራለን። ጆርዳን ከምዕራብ ፍልስጤም እና ከእስራኤል፣ ከሰሜን ከሶሪያ፣ ከምስራቅ ከኢራን እና ከደቡብ ከሳውዲ አረቢያ ጋር የምትዋሰን ሀገር ስትሆን በጂኦግራፊያዊ አቀማመጧ ምክንያት ሁልጊዜም የፖለቲካና የማህበራዊ ክስተቶች መሃል ማዕከል ሆና ቆይታለች። በዛሬ ፕሮግራማችን የጆርዳን ሕዝብ የዕለት ተዕለት ህይወት፣ የኑሮ ውድነት ማዕበል፣ የውሃ እጥረት ፈተናዎች፣ የስደተኞች ማስተናገድ ታሪክና የወደፊት ተስፋዎች አንድ በአንድ እንቃኛለን። ቪዲዮውን ከመጀመራችን በፊት ለዚህ ቻናል አዲስ ከሆኑ አጓጊና እውነተኛ ዓለም አቀፍ ዶክመንተሪዎችን በተከታታይ እንዲደርሷችሁ አሁኑኑ ሰብስክራይብ በማድረግ የደውል ምልክቱን በመጫን እና ቪዲዮውን ላይክ በማድረግ ቤተሰብ ይሁኑ። የጆርዳን ታሪክ ከጥንታዊ ስልጣኔዎች ጋር በጥልቀት የተሳሰረ ነው። ከዓለም ድንቆች አንዷ የሆነችው ፔትራ በናባታውያን የተሰራች ድንቅ የድንጋይ ከተማ ስትሆን በየዓመቱ ሚሊዮኖች ቱሪስቶች ወደ ሀገሪቱ ትስባለች። በሰሜን የሚገኘው የጃራሽ ፍርስራሽ ደግሞ የሮማውያን ግዛት በወቅቱ የነበረውን ስልጣኔና የስነ ህንጻ ጥበብ በግልጽ ያሳያል። ዋና ከተማዋ አማን በሰባት ተራሮች ላይ የተገኘች ስትሆን በጥንታዊ ታሪክና በዘመናዊ ሰማይ ጠቀስ ህንጻዎች መካከል ልዩ መስተጋብር አላት። በአማን ጎዳናዎች ስንዘዋወር የባህላዊ ቡና መዓዛ ከዘመናዊ የንግድ ማዕከላት ጋር ተዋህዶ እናገኘዋለን። ህዝቡ የተማረ፣ እንግዳ ተቀባይና በባህሉ የሚኮራ ነው። ሆኖም ከዚህ ውጫዊ ገጽታ በስተጀርባ ጥልቅ ማህበራዊና ኢኮኖሚያዊ እውነታዎች ተደብቀዋል። በአማንና በሌሎች የጆርዳን ከተሞች ውስጥ መኖር ቀላል የማይባል ኢኮኖሚያዊ ዋጋን ይጠይቃል። ከቅርብ ዓመታት ወዲህ የዋጋ ግሽበት፣ የነዳጅና የኤሌክትሪክ ዋጋ ንረት የብዙዎችን የኑሮ ኪስ ፈትኗል። የቤት ኪራይ ዋጋ በተለይ ከተማ ውስጥ በሚገኙ የተከበሩ አካባቢዎች እጅግ ማሻቀቡ የተለመደ ነው። ዜጎች ወርሃዊ ገቢያቸውን ከፍ ለማድረግ 2 እና 3 ስራዎችን ለመስራት ይገደዳሉ። የትንሽና መካከለኛ ንግድ ባለቤቶች ከከባድ ቀረጥና ከገበያ ውድድር ጋር ይታገላሉ። የስራ አጥነት መጠን በተለይም በዩኒቨርሲቲ ተመራቂ ወጣቶች መካከል ከፍተኛ መሆኑ ለሀገሪቱ መንግስት ትልቅ ራስ ምታት ሆኗል። ሆኖም የጆርዳን ሕዝብ ባለው ነገር የመጽናትና እርስ በርስ የመረዳዳት ባህል ስላለው ማህበራዊ ትስስሩ ጠንካራ ሆኖ እንዲቀጥል አድርጎታል። ጆርዳን በዓለም ላይ ካሉ የውሃ ሀብታቸው እጅግ ውስን ከሆኑ 5 ሀገራት አንዷ ናት። የዝናብ መጠን አነስተኛ መሆን እና የከርሰ ምድር ውሃ ፈጣን መቀነስ ለሀገሪቱ መንግስት እና ህዝብ ትልቅ ስጋት ፈጥሯል። በብዙ የሀገሪቱ ክፍሎች ቤቶች ውሃ የሚያገኙት በሳምንት በተወሰኑ ቀናት ወይም ሰዓታት ብቻ ነው። ቤተሰቦች ውሃን በትላልቅ ፕላስቲክ ታንከሮች ውስጥ በቤቶቻቸው ጣሪያ ላይ በመሰብሰብ በከፍተኛ ጥንቃቄ ይጠቀማሉ። ይህ የውሃ እጥረት የዕለት ተዕለት ኑሮን እጅግ ፈታኝ ከማድረጉም በላይ የግብርና ስራዎችና በእጅጉ ይገድባል። የመንግስት የውሃ ቆጣቢ ፖሊሲዎች የባህር ውሃን የመለወጥ ፕሮጀክቶችና የቴክኖሎጂ ፈጠራዎች ሁኔታዎችን ለማሻሻል እየተደረጉ ያሉ አበረታታች እርምጃዎች ናቸው። የጆርዳን ትልቁ ጥንካሬና መገለጫ የሰዎች ሰብአዊነትና እንግዳ ተቀባይነት ነው። ነገር ግን ሀገሪቱ ከጎረቤት ሀገሮች ከሶሪያ፣ ከፍልስጤም፣ ከኢራቅና ከየመን የመጡ ሚሊዮኖች ስደተኞች በማስተናገድ ላይ ትገኛለች። ለምሳሌ በሰሜናዊቷ ጆርዳን የሚገኘው የዛትሪ ስደተኞች ካምፕ ራሱን የቻለ ግዙፍ ከተማ ሆኗል። ስደተኞች በከፍተኛ ችግር ውስጥ ሆኖም ህይወታቸውን እንደገና ለመገንባት የሚያደርጉት ጥረት የሰው ልጅ ጥንካሬ ማሳያ ነው። የጆርዳን መንግስትና ማህበረሰብ ውስን ሀብት ቢኖራቸውም ለስደተኞች ትምህርት፣ ጤናና መሰረታዊ አገልግሎቶችን ለመስጠት የሚያደርጉት ጥረት ዓለም አቀፍ አድናቆትን አትርፏል። ሆኖም የሀገሪቱ መሰረተ ልማት ከዚህ ግዙፍ ህዝብ ጋር ሲታገል መቆየቱ የማይካድ እውነታ ነው። የጆርዳን የወደፊት እጣ ፈንታ የተመሰረተው በትምህርትና በቴክኖሎጂ ላይ ባላቸው አቅም ነው። ሀገሪቱ ከፍተኛ የትምህርት ተቋማት ያሏት ሲሆን ወጣቶች በቴክኖሎጂ፣ በሶፍትዌር ልማትና በቱሪዝም ዘርፍ ላይ ያላቸው ተሳትፎ እየጨመረ ነው። ሆኖም የስራ አጥነት መጠን በወጣቶች መካከል ከፍተኛ መሆኑ አሁንም ትልቅ ፈተና ነው። ወጣቶች ከዩኒቨርሲቲ ከተመረቁ በኋላ ተስማሚ ስራ ለማግኘት ይቸገራሉ።
ይህ ሁኔታ ብዙ ወጣቶች ወደ ውጭ ሀገራት በተለይ ወደ ጸጥታ እና ሀብታም ወደ ሆኑት የባህር ሰላጤው ሀገራት እንዲሰደዱ አድርጓል። ቢሆንም የጆርዳን ወጣቶች በአይቲ እና በዲጂታል ንግድ ዘርፍ አዳዲስ ፈጠራዎችን በመፍጠር የሀገሪቱን ኢኮኖሚ ለመለወጥ የሚችሉበትን አቅም እያሳዩ ይገኛሉ። ከኢኮኖሚውና ፖለቲካው ተግዳሮቶች ባሻገር የጆርዳን ባህል እጅግ ደማቅና ማራኪ ነው። የሀገሪቱ ብሔራዊ ምግብ የሆነው ማንሳፍ የበግ ስጋ በደረቅ እርጎ እና ሩዝ ተዘጋጅቶ የሚቀርብ የክብርና የእንግዳ ተቀባይነት መገለጫ ነው። የአካባቢው ነዋሪዎች ማህበራዊ ህይወት በቤተሰብ ትስስር፣ በባህላዊ በዓላት እና በማህበራዊ ስብሰባዎች የተሞላ ነው። በቡና ቤቶች ውስጥ አረንጓዴ ቃና ያለው የሂል መዓዛ ያለው አረብኛ ቡና እየተጠጣ ስለ ፖለቲካ፣ ስለ ህይወትና ስለ ሀገር ጉዳዮች መወያየት የተለመደ ባህል ነው። ይህ ጠንካራ ማህበራዊ ትስስር ህዝቡ አስቸጋሪ ጊዜዎችን እንዲቋቋም ትልቅ አቅም ይሰጠዋል። የቱሪዝም ኢንዱስትሪና የኢኮኖሚ ሚና። ቱሪዝም ለጆርዳን ኢኮኖሚ አንቀሳቃሽ ሞተር ነው። ከፔትራ እና ከጃራሽ በተጨማሪ በምድር ላይ ከባህር ጠለል በታች ዝቅተኛው ቦታ የሆነው ዴድ ሲ ሰዎች በውሃው ላይ ያለ ምንም ጥረት ተንሳፈው የሚዝናኑበት ዓለም አቀፍ ትኩረት ስቧል። የዋዲ ራም በረሃ ደግሞ የጨረቃ ሸለቆ በመባል የሚታወቅ ሲሆን በርካታ የሆሊውድ ፊልሞች የተቀረጹበት ውብ ስፍራ ነው። መንግስት የቱሪዝም ዘርፉን ለማሳደግ ከፍተኛ ኢንቨስትመንቶችን እያደረገ ይገኛል። ሆኖም በመካከለኛው ምስራቅ የሚከሰቱ ፖለቲካዊ አለመረጋጋቶች በቱሪስቶች ፍሰት ላይ አልፎ አልፎ ተጽዕኖ ያሳድራሉ። ይህም የሀገሪቱን ኢኮኖሚ ተጋላጭ ያደርገዋል። የጆርዳን በመካከለኛው ምስራቅ የጂኦፖለቲካ መዋቅር ውስጥ ሁልጊዜም እንደ መካከለኛና አወያይ ሀገር ታይታለች። ሀገሪቱ ከምዕራቡ ዓለም ጋር የጸና ዲፕሎማሲያዊ ግንኙነት ያላት ሲሆን በክልሉ ውስጥ ሰላምና መረጋጋትን ለማስፈን ከፍተኛ ድርሻ አላት። የሀገሪቱ የውጭ ፖሊሲ ከጎረቤት ሀገራት ጋር ሚዛናዊ ግንኙነትን እንዲኖራት አስችሏታል። ምንም እንኳን የውስጥ ኢኮኖሚያዊና ማህበራዊ ጫናዎች ቢኖሩም የጆርዳን ፖለቲካዊ መረጋጋት በክልሉ ውስጥ አርአያ የሚሆን ነው። በአጠቃላይ የጆርዳን ታሪካዊ ውበት ከባድ የኑሮ ውድነት፣ የውሃ እጥረት፣ የስደተኞች ማስተናገድ ታሪክና የማይበገር የሰው ልጅ መንፈስ የሚታይባት ልዩ ሀገር ናት። ችግሮችና ተግዳሮቶች ቢኖሩም የጆርዳን ሕዝብ በጽናት በክብርና በታማኝነት ህይወቱን እየቀጠለ ይገኛል። ስለዚህች አስደናቂ ሀገር ተጨማሪ መረጃዎችን እንድንሰራላ የምትፈልጉትን ሀሳብና አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን። አሁን ለዚህ ቻናል አዲስ ከሆኑ አጓጊና ጥልቅ ዓለም አቀፍ ዶክመንተሪዎችን በተከታታይ እንዲደርሷችሁ ሰብስክራይብ በማድረግ የደውል ምልክቱን በመጫን ቤተሰብ ይሁኑ። ቪዲዮውን ላይክ እና ሼር ማድረግ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ።